አይደለ? ኖ የምሬ ነው። ሳንዬ ሰምቼ ነው። ለምን አልሰማው? ይቺ ሴት ይሞት አይባልም ሲጀመር። አትፍርጅ። ነገ ዛሬ ግቢት ነጥል ምን አገባኝ? አስቡ የራሳችሁ ጌታ እንደዛ አትብሉ። ካላስ የኛ እንትን ሁሉም እንትን ዝቅ ብሎል አይደለም። ካላስ የኛ ስም ነው የሚጠፋን አይደለም። ምን ማለት ነው? ማለት አለብሽ እንጂ ለምን አወራችሁ እንደዛ አትበሉ ምናምን የለብሽም። ገባሽ? እንደዚህ አይነት ሴት ይሄን ቢቶን ታውቃት ነው። እንደፈለጋችሁ አውሩ፣ ግን አትፍረዱ ለማለት ያክል ነው። እኔ እናት አትፍረዱ። አንቺ አሳይ ካላስ አንፈርድሽም። ገባሽ አይደለ? አሳይ አንፈርድሽም። ምን ይላል? ምንድን ነው የሚታወሪ? ቡርቴ አንቺ ደግሞ አሞሻል እንዴ? ዳቦ እሱ እኮ በግድ አይደለም፣ በራሷ ፍላጎት አይደለም እኮ ወንድ ልጅ ነው እሱ ጋር ያለ ያጠግባል ያለ እሱ ነው እኮ የሚዘክሰው። አሳይም ብሎ የሚያደርገው እሱ ነው። ቡርቴ ምን ሆና ነው ግን? የምር ቡርቴ ምን ሆነሽ አንቺ? እኔ ኢቴ ቢቆር ማለት ጋር ነው ምረጥ። የምሬ ነው። እሱ ባለጌ ናችሁ፣ ሁለታችሁ ባለጌ ናችሁ። ምክንያቱም ሁለታችሁ ጋር ነው ያለው ነገሩ ማለት ነው። እናንተ ለምንድን ነው ነገሩ በስነ ስርዓት ማታወሩት? ምን ሆናችሁ ነው? አንቺ ቡርቴ እዚህ ጋር ባለትዳር ነሽ እየተባልሽ እኮ ነው። ቡርቴ ሴትዮዋ እኮ መቅዲ ባለትዳር ናት። ግን ያ ባልትታ ሌላ ነው ያፈቀረችው ወይስ እሱ እያፈቀረ ወንድ ገላ እያሳየች ነበረ? የሚታሳየው በራሷ ፍላጎት አይደለም። እሱ የራሱ ነው የራሱ ገላ ያሳየው የእሱን ገላ ነው። ወይኔ የቡርቴ ፍርምና ኩናና ቆይ ቡርቴ ምን ሆና ነው? ቡርቴ ስሚማ ውዴ ወይኔ ሴቶችን እያበረታታች ነው። ሴቶችን እያበረታታች ነው። ቡርቴ ጦሶና ከበላል ይሄነቴ ሞቴነት ጦሶ ፎራ ምን እየተሰራሰብ ነው ያለሽ የኔ ቆንጆ? ነው ምረጫት እሷ ላይ ማቂ ጋዝ ታውቂያለሽ? ጋዝ ቤንዚን ነው ምረጫት። ቡርቴ አንቺ ግን ነገር ነው የምትፈልጊው ሁሌ ማለት ነው። ገብተሻል አይደል? አሁን እዚህ ቲክቶክ ውስጥ እኔ ግቢ ስላልኩሽ ነው እዚህ ገበሽው። አንቺ ፈልገሽ መሰለኝ የገበሽው አይደለ? ግቢ ብዬሻለሁ፣ ነይ ብዬሻለሁ፣ ጠርቼሻለሁ። እኔ አልጠራሁም። አንቺ ፍላጎትሽ ነው መተሽ የገበሽው እዚህ ቤት ከኛ ጋር እየተጫወሻለ። ይሄ እኮ ሲምማ የሆነ ነገር ላሳለሽ። መዳም ቤት መጥቶ ልጁ ጨርቅሽን ትፈቺ እንደዛ አሳይ ብሏታል። መዳም ቤት መጥቶ ጎትቶ አንገቷን ይዞ ምናልባት ሁለታችሁ ተመካክሮ ሊሆን ይችላል። ሁለታችሁ በጣም ነው እኔ እኛዋ ዝሙትን እያበረታታች ነው። እንደዛ ካንቺ ታዲያ ነው የሚሰሩትን ለምንድን ነው አበረታቻ? ለምን ተቃወመሽ? ምንም አያስቅም። እግዚአብሔርን አሙሻል እንዴ? ሳሚ ማቂ የምትይዝ እስቲ አወሩ እናንተ። ማቂ ኢትሽ ብትሆን ፈጣሪ ኢትሽ ኢታችን እንዳታረግ ሲሙ መቅዲ ማለት ነው። ጌታ እየደገፍኩ አይደለም የደገፍ። ለምንድን ነው የማይገባችሁ ነገሩ? ግን ምን ሆናችሁ ነው እናንተ? እንዴት ነው የምትወስዱት ነገሩ? በሌላ እንግላችሁ በጭንቅላትሽ ሳይሆን በቂጥ ነው እየነገርኩሽ ነው። ቡርቴ ተመለሽ። ከላስ ሙታል ሲጀምር አታውሪ። ልጆቹን አታበላሽ። እሷ ፈልጋ አይደለም የሚያሳኝችው። ሁይ እኔ ጓደኛዬ አንቺ እንደዛ አልጠብቅም። እግዚአብሔርን በአንቺ እንደዛ አልጠብቅም። ዜሮ ያተሻል ልሽ ወይ እኔ ተከሰርኩት ነው ልሽ ወይ ታራ ጉዴ። ቡርቴ ወዳ አይደለም አላለችም። አንቺ የሆነ ምግብ መቅዲ ማለት ነው። መቅዲ አንድ ጥያቄ ልጠይቅሽ። ጥያቄ ብቻ መልሽልኝ አሁን ማለት ነው። እኔ ያገኘሁት ወንድ እሱ ካልፈለገ እሱ ካልጠየቀ እንዴት ነው የራሴ ሰውነት ማሳየው? አስቢ እሺ። እሱ ካልጠየቀ ቡርቴ እኔ ከአሁኑ ጀምሬ ምን እንደሆነ የሚያስቀይምሽ ታያለሽ። ሰኒ ታውራ ቆይ ታያታ ኖ አይደለም። እኔ አሁን ጋይስ አዳምጡ ኢኮች አዳም ቡርቴ ሞት አርጊ እግዚአብሔርን ለኢስቲ
ከመቅዲ ጋር አውሪ በጣም ባለገደሽ ሰኒ የምር ሰው አታገብሽ። ጠይቂኝ አውሪ እና ማለት ነው አሁን እኔ ልጅቷ እየደገፍኩ አይደለም፣ የምር ነው በጭራሽ ማለት ነው። ይሄ ሲጀመር ሚዲያ ላይ የሚወጣው ነገር አለ። ባይሆን ይሄ ነገር በውስጥ ተነጋግሮ ወይስ ሚስጥር ነው ብሎ የራሳችሁ ስሜት ለመጨረስ ፈልጎ ነው ይመስለኛል፣ የሁለታችሁ ማለት ነው። ግን ዛሬ ላይ ለመለየት ፈልጎ እሱም ጣልታ ምናምን ችግር ሲፈጠር የራሳችሁ ነገር ሚዲያ ላይ አውጥቷል ማለት ነው። እኔ ይሄ ነው የተረዳሁት። ገብቶሻል? እሷ ለምንድን ነው ያሳየችው ምናምን እናንተ የምትሉት እሱ ካልጠየቀ እሱ የራሱ ካላሳየ እሷ በጭራሽ አታሳየም በግድ ማለት ነው። እንዴ ዝም ብላ እንዴት ነው የምታሳየው? ይሄን ደግሞ እሱ ደግሞ እንዴት ነው እሷ ስታሳይ ቪዲዮ የሚይዘው? እሷን ደግሞ እሱ ስታሳይ እንዴት ነው ቪዲዮ የምትይዘው? ዳና ወይ ቡርተ ዝም በይ። ምንም አታወሩ። ዝም በይ። ሳኒቻው የምርቻው እኔ በጣም አሞኛል እናቴ። አንቺ አሳይተሽ ነው አሁን አንቺ አሳይተሽ ነው ማለት ለምን ነው ጓደኛ ቡርቴ ነሽ ግን ሌላ ነሽ። ምን ማለት ነው ሰንዬ? ምን ማለት ነው? የኔ ጓደኛ ቡርቴ ነሽ ወይስ ሌላ ሰው ነሽ? እኔ አልገባኝም። ምን እናንተ እኔ ያልኩት እግዚአብሔርን ልጅቷ ትሙት ነው። በቃ አትፍረዱ ለማናችሁ ማቂ ማለት እኔ ይቅርታ፣ ይሄ ወሬ ያመጣው እኔ ራሴ ነኝ። ይቅርታ ግን ማቂ ማለት ሼር ሳረግሽ አማከታም አንቺ ማቂ ማለት አይታችሁ ትፈርዳላችሁ። እናቴን እኔ ምንም አላወራም። እኔ ለሴት ልጅ መፍረድ ፈልጌ አይደለም። ሲቴ ቢቶን ቢዝል ነው ምረጫ ማሬ እርግጠኛ ብርት ያውቃ ነው እንጂ አንደኛ ወንድ ልጅ የፈለገ ነገር ቢወድሽ ቢያፈቅርሽ ለርካሽ ነገር ላኪልኝ አይለሽም። ካሜራ ላይ የሚወድሽ ወንድ ማለት ነው። እና ደግሞ በጣም ካፈቀርሽው ገላሽን አንቺ ያላከበርሽውን ገላ ማን ሊያከብርልሽ ነው? እና ላኪ ስላላት ብቻ ትልካለህ። እኔ ምን ላኪ ስላለ ይልካል ሀዩ ማለት እሱ ስላሳየ እሷ በግዴታ ማሳየት አለበት እንዴ? ምንድነው የምታወራው? እኔ ያላከበርኩትን ገላ ማንም አያከብርልኝም። ሲቀጥል ደግሞ እሱ ወንድ ነው ቡርቴ አይደል? እቺ የኛ ቡርቴ አይደለችም። እቺ ቡርቴ አይደለችም። እቺ ቡርቴ እንጂ የሴት ልጅ ገላ የተከበረ ገላ ነው። በካሜራ የሚላክ አይደለም ለማንም እንትን ማለት ነው። ወንድ ደግሞ ቡርቴ አንድ ጥያቄ አለኝ። ፍቅር የሚገለጸው ገላ በማሳየት ነው ወይስ አብሮ በመተኛት ነው? አይደለም ገላሽን በካሜራ ደቅነሽ ልታሳይ እኔ ያልኩት እናንተ ግን በጭራሽ አልተረዳችሁም። ለስሜት ጉዳይ ነው። ሲሙኝ ለስሜታችሁ ነው እንደዛ ያደረጉት። ወይኔ ጉድ ማለት ማቂ ማለት አንገቴ ላይ ቢላ ነው ማረገው። አንገቴ ላይ እንደው አላገባም አባቴ ቤት አረጃለሁ እናቴ ትሙት ነው የሚላችሁ። እንደዛ አይነት ስራ አትደግፉ። ቤታ ምን ማለት ነው? ገደል ያፈቅራችሁ ወንድ ለዚህ አይጋብዛችሁም። ራቁ ፎቶ ላከ ያለ ያፈቅርሽ ወንድ ማለት ነው። የምሬ ነው። ብርት ያተሰቂ እና ደግሞ አንቺ ያላከበርሽውን ገላሱ ሊያከብርልሽ ሚዲያ ላይ ማማከታይ ማለት አንቺን እውነተኛ የሚያፈቅር ወንድ ከሆነ ማለት ሲጀመር ቦዲ ስትለብሽ አይፈልግም። አጭር ልብስ መልበስ ራሱ አይፈቅድም። ይሄ ገላ ማሳያት ትተሽ ማለት ጌታን አንቺን የሚወድሽ ሰው ማለት ገደል ግቡ። እውነት በጣም ነው አልፈልግም። ገበሻ ጭንቅጩን አወሪ እንጂ እኛም ማቃጠል ብለሽ ይሄንን ብልግና አንቺ አድርገሻል እንድልሽ ነው እንደ የፈለግሽው። ምን ማለት ነው እንደዛ ማለት? አውቃ ነው ሳንዬ። እንዴ በካሜራ የሴት ገላ በካሜራ ኸላስ ምንም አያስቅም። ቡርቴ በእግዚአብሔር ምንም አያስቅም። የምሬ ነው። ለአንጫጫቸው ብላ ነው እንጂ ይሄ የሚከለከል ነገር ነው። የፈለገ ነገር ለምን አያፈቅረኝም ነፍሱን ጥሎ ምንድነው? በነገራችን ላይ ይሄ ነገር የምር ቃል ተውና ማለት ነው። መጀመሪያ ሼር ያደረገው ማን እንደሆነ አድርጓል። ግን እኔ ያኔ ነው ለማየት ሰው ውብ ትላንት 24 ሰዓት ነው ሼር ያደረገችው። ግን ማየት አልፈልግም። በነገራችን ላይ የሆነ ነገር እንደዚህ አይነት ብልግና ሰራ የለም እንዴ? በነገራችን ላይ አዲስ ግቢ አንቺ ማለት ፍቅረኛ ከያሽ አንቺ ንገሪ። ቡርቴ ልንገርሽ ትምህርት ነው ለሁላችሁም። ተንጠንቀቁ ማለት ነው። ሼር ያደረኩ እየነገርኩሽ ነው። ምንም አታመጭም። አትስረብኝ እንጂ ባልሽ ሆነ ማለት ተንጠንቀቁ ማለት ነው። እኔ ያየው ነገር እናንተ ይዩ ነው። ከተሳሳትኩ ይቅርታ። እኔ የተከበርኩ ሰው ነኝ። የራሴ ትምህርት አያስፈልግም። ታዲያ ምንድን ነው ዙም ቤት የሚሰራው? የተከበርሽ ምን አልሽ አሁን ቡርቴ?
ለሁሉም ትምህርት አንቺ ሳኒ ሙይት አድርጊ ባለቤትሽ ባለቤቷ ሙይት አድርጊ ውቢ ማለት ነው። ይሄ ለሁሉም ትምህርት ነው ያላችሁ። ያላገባችሁ ለእናንተ ነው ባይዘው ይሄ ነገር ማለት ነው። ፍቅረኛ ያላዘችሁ ማለት ነው ለእናንተ ነው። ሞር ለእኔ ሳይሆን እኔ ችግር የለብኝም። እኔ ሁሉም ነገር የተማርኩ ሰው ነኝ። አንቺ ምን ማለት ነው ቡርቴ? አሁን ምን ማለት ነው? ምን ማለት ነው? አንቺ እኮ እቺ አግብታ አንድ ልጅ የራሷ የሚያክል ልጅ ያሳደገች እናት ናት እኮ። ምን ሆነሽ ነው አንቺ እንደዛ የምትየምር? ቡርቴ ሰምቻው ሽቻው እኔ የሚነግሩኝ እሱ ነው የሰከሳት መላጣልገትም ወይ እንደዚህ አይነት ቃላት ትጠቀም። እኔ ወጣለሁ። እግዚአብሔርን እየምሬ ነው። እኔ ገልብጬ ነው የሚወጣው። ወጣለሁ። እግዚአብሔርን ምንም አትቀልጂ። እንደዚህ ነው ወሬ አታወሪ እዚህ ቤት። እሱ አስገድዶ ነው። አንቺ አጠገብሽ ነው እንደ ያለው እሱ አስገድዶ ነው። ስልክሽ ዘግተሽ ማውጣት አትችልም። ምንድን ነው የምታወሪ? ይብድላች እንደፈጥ እሱ አስገድዶ ነው። እሱ ያለው ደግሞ ሰው ያለው ሰው አፍሪካ እሱ ያለችው ዱባይ አንቺ ለትውልድ እንደዚህ አይነት ነገር እንድታስተምሪ አልፈልግም። ማመሻል እንደ የወደደ ሰው ምናምን እንደዛ እንድትላ አልፈልግም። የምሬ ነው ባይ